በመጀመሪያ ያው ቀረች ብለን ነበር። እንኳን መጣሽልን፣ እንኳን አየናችሁ፣ እንኳን አብራችሁ መጣችሁ። ግን መጀመሪያ ላይ ደስ ብሎኝ ነበረ ሲተቃቀፉ ምናምን መግቢያ ሲሰሩ ሳያቸው የምር በጣም ደስ ብሎኝ ነበረ። ማርያምን በቃ ታረቁ ብዬ ነበረ። በጣም ተስፋ አድርጌ ማለት ነው። ግን መጨረሻ ላይ ያው ሀይሚዬ የመለሰችው መልስ ትክክል አይደለም፣ በጭራሽ አይሆንም የሚል መልስ ነበር የሰማሁት። በጣም ልብ ይሰብራል በእውነት። ግን እኔ አሁንም ተስፋ አልቆርጥም የምር ማለት ነው። የእውነት ተስፋ የቆረጣችሁ የምር እኔ ለሌሎቻችሁ አይደለም፣ የምር ሀይሚና ብሩኬን ከልባችሁ ለምትወዱ ሰዎች ተስፋ እንዳቆርጡ። አሁንም ተስፋ አንቆርጥ። ምክንያቱም የተበደለ ሰው በአንዴ ይቅርታ አይታረቅም፣ ጊዜ ያስፈልጋታል ሀይሚ። ለዛ ነው እና ግን ሀይሚዬን መመክርሽ ነገር ቢኖር ተረጋጊ። በቃ እድል ተሰጣጡ። ብሩኬ በጣም የደከመው ይመስላል በነገራችን ላይ። ያው አንዳንዴ ያለ አይደል ከችልተኝነት የመጣ ነው ብዬ ነው የማስበው እንጂ ሀይሚን ለማስቀየም አስቦ ያደረገው ነገር እስካሁን አለ ብዬ አላስብም። አንዳንዴ ያለ ማስተዋል ብዙ ስህተቶችን እንሰራለን አይደለ? ያ ነው የሚመስለኝና የብሩኬን ማነጋገር ዛሬ የተስተካከለ ነው። በተለይ ስለ ኤፋ ስታወራ ነበረ። ያው ረጋ ብለህ ከስድብ ነጻ ከዛቻ ነጻ የሆነ ንግግር ስለሆነ በጣም ነው ደስ ያለኝ። በዚህ ሁኔታ ቢሆን እስካሁን ያደረጋችሁት ነገር በዚህ ሁኔታ ቢሆን እርግጠኛ ነኝ እስካሁን ሰላም ይፈጠር ነበር። ግን ያው ስሜትና ንዴትልህ ቤትን ያፈርሳል እንጂ አይገነባም። ያ ነው እናንተን ለዚህ ያደረሳችሁና መቼም ተስፋ አልቆርጥም። ይችልል ነው የመጣሁት እንጂ አሁን ብዙ ነገር መናገር የምችልበት ሰዓት አይደለም። በተረፈ ከባድ ነው። አብቅቷል ብላ መጨረሻ ላይ ጥላው ሄደች። እንግዲህ ውሳኔዋ ቁርጥ ያለ ይመስላል። ግን ደግሞ ተስፋ አንቆርጥም። እኔ ተስፋ አልቆርጥም በእናንተ ላይ